ክቡራን ተመልካቾቻችን እንደምሰነበታችሁ ሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የሳምንታዊ ወቅታዊ ጉዳይ መርሃ ግብራችን እንደተለመደው በቤተ ክርስቲያናችን ውስጥ ባሳለፍነው ሳምንት ከተከናወኑ አበይት ድርጊቶች መካከል የተወሰኑትን መርጠን ቆይታ ምናደርግ ነው የሚሆነው። መርሃ ግብሩን መጋቢ ምስጢር ሳህሉ አድማሱና እኔም ጌታቸው በቀለ ይዘን ቀርበናል። እንድትከታተሉ እንጋብዛለን። መጋቢ ምስጢር እንግዲህ ያሳለፍነው ሳምንት እንደዚሁ ከሌላው ጊዜ ለየት ባለ መልኩ በርካታ ጉዳዮች የነበሩበት ነው። የቅዱስ ሲኖዶስ ምልዓተ ጉባኤም የተጠናቀቀበት ሳምንት ነው። ከዛ ጋር ተያይዞ ውሳኔዎችም የተወሰኑበት እንደዚሁም ብፁዓን አባቶች በተለያየ ቦታ ጉብኝት ያደረጉበት የሰላም ሚኒስቴር መግለጫ በርካታ አንኳር የሆኑ ርዕሰ ጉዳዮች የተከናወኑበት ሳምንት ነው። እንግዲህ ካለን ሰዓት አንፃር ሁሉንም መዳሰስ ባንችልም ግን ወቅታዊ ጉዳያችን አጀንዳ ብለን በያዝ ነው በተወሰኑ ነጥቦች ላይ ቆይታ ምናደርግ ነው የሚሆነው። እንግዲህ ባሳለፍነው ሳምንት መጋቢ ምስጢር የግንቦት ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ የተጠናቀቀበት ሳምንት ነው። እንግዲህ ይህ ጉባኤ በፍትህ መንፈሳዊ አንቀጽ 5 ቁጥር 164 ድንጋጌ መሰረት ከግንቦት 6 ቀን 2017 ዓመት ጀምሮ ሲካሄድ ቆይቶ ባሳለፍነው ሳምንት ጉባኤው ተጠናቋል። ነው አጠቃላይ የጉባኤው መጠናቀቅን አስመልክቶ መግለጫም ተሰጥቷል። እንግዲህ መግለጫዎቹን እንደየርዕሰ ጉዳያቸው በኋላ ላይ አለፍ ብለን የምንመለከታቸው ቢሆን እንደ አጠቃላይ በተለይ ጉባኤው በርካታ ብዙ ጉዳዮች የተነሱበት የቤተ ክርስቲያን ሀገራዊ ጉዳይ ማህበራዊ ጉዳይ የተለያዩ ችግሮችም ተነስተው ውሳኔዎችም የተላለፉበት ትልቅ ጉባኤ ነውና እስቲ እንደ አጠቃላይ ጉባኤው እንዴት አዩት? ከማጠቃላይ ጉባኤ ጋር ያይዘው ምን ሐሳቦችን ያነሳሉ? አመሰግናለሁ መምህር ጌታቸው። እንደተገለጸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ በዘንድሮ 2017 ዓመተ ምህረት ሲካሄድ የቆየው እንግዲህ ረዘም ላሉ ቀናት ነው የተካሄደው። በርካታ ውሳኔዎች ተወስነዋል። አብዛኛዎቹን በየቀኑ በየዕለቱ የዕለት ውሎ በመናገኘው መረጃ መሰረት ከቅዱስ ሲኖዶስ ጽሕፈት ቤት ያው ለተመልካች ስናደርስ ቆይተናል። አሁን ደግሞ የመጨረሻ ተጠናቆ መግለጫ ተሰጥቷል። እንግዲህ የተሰጠው መግለጫ እና የተወሰነው ውሳኔው በጣም ብዙ ነው። ነገር ግን ከብዙ ውሳኔ የተወሰኑትን መረጥ ተደርጎ ለመግለጫ ወይም ደግሞ ወደ ምእመናን እንዲደርሱ የሚፈለጉ ሐሳቦችን ወይም ደግሞ ምእመናን እንዲሰሟቸው ሲጠብቋቸው የነበሩትን ነጥቦች ቅዱስ ሲኖዶስ ግልጽ አድርጎ አስተላልፏል ማለት ነው። ይህንን የተመለከትንበት ሳምንት ነው ሳምንቱ። እንደዚሁም ደግሞ ከዚሁ ጋር ተያይዞ በተለይ በዘንድሮው የቅዱስ ሲኖዶስ የርክበ ካህናት ጉባኤ አጠቃላይ ሕዝቡን ምእመናን ብቻ ሳይሆን መንግስትንም ያሳሰበ እንደነበረ በተሰጡት መግለጫዎች በተደረገው የሰላም እንኳን በሰላም ተጠናቀቀ የሚሉ መልእክቶች ያሳያሉ ማለት ነው። ቅድም እንደተገለጸው ከጉባኤው ወይም ደግሞ ከመግለጫው ማግስት ብፁዓን አባቶች በተለይም ለዚህ ለሰላሙ ለሀገራዊ ለምክክር ሰላም የቤተ ክርስቲያን አጀንዳ ቀርጸው የሄዱ አባቶች የተለያዩ መንግስታዊ ተቋማትን ጎብኝተዋል። ከባለስልጣናቱም ጋር ደግሞ ውይይት አድርገዋል። በብሔራዊ ቤተ መንግስት ከምክትል ጠቅላይ ሚኒስትር ክቡር አቶ ተመስገን ጥሩነህ ጋርም ውይይት መደረጉን ያንን ታላቁን ቤተ መንግስት አባቶች ሄደው መጎብኘታቸውን እንደገናም ደግሞ አዲስ የተሾሙትንም ብፁዓን ሊቃነ ጳጳሳት እንኳን ደስ አለን መልካም የሥራ ዘመን የሚል የመልካም ምኞት መግለጫም መልእክትም የተላለፈበት ወቅት ነው። እንደዚሁም ደግሞ አሁን እንደተገለጸው በብሔራዊ በምክክር በሚባለው በዚህ በታላቁ በተለይ የቤተክርስቲያን አጀንዳ በዛ ላይ ቀርቦ የቤተክርስቲያን ጥያቄዎች የሚመለሱበት ሁኔታ ስለሆነ
ያ ጉባኤ እስከ 3 ቀን በሚሊኒየም አዳራሽ የቆየ ነው። በዛም ብፁዓን አባቶች ተሳትፈዋል። እንደዚሁም ደግሞ በአዲስ አበባ ከተማ ማዘጋጃ ቤት ወይም ደግሞ አስተዳደር ጉብኝት ተደርጓል። በዚያም ከክብርት ከንቲባ ጋር በጣም ጥሩ የሆነ ውይይት እንደተደረገ ተመልክተናል። በተለይም ደግሞ ከሰላም ሚኒስቴር በጽሁፍ የተላለፈ ነው። በሰላም ሚኒስቴር ያው የጉባኤ በሰላም በመጠናቀቁ ደስተኛ ነን። ቅድስት ቤተክርስቲያን በሀገር ሰላም ግንባታ ከፍተኛ ሚና ያላት ቤተክርስቲያን ናት። በጉባኤው ተመርጠው ከመጡት አባቶች በሰላምና በሀገር ግንባታ ዙሪያ የሚጠበቅብንን እንሰራለን፣ አደራችንን እንወጣለን የሚል መልእክት ስለሆነ እንግዲህ እነዚህ ነገሮች ስንመለከት ነው የቆየ ነው። ምናልባት ደግሞ ከተወሰኑት በውሳኔ ካገኙት አብዛኛዎቹን ስለተወያየንባቸው የተወሰኑትን ልናይ እንችላለን። ወደ አንተ ተመልሰን ማለት ነው። እንግዲህ መጋቢ ምስጢር ያሳለፍነው ሳምንት ምናልባት ከሌላው ጊዜ ለየት ባለ ሁኔታ በርካታ ጉዳዮች አሁን እርሶም የጠቀሷቸው ጉዳዮችም ሌሎችም የተነሳበት ወይም ደግሞ ያሳለፍንበት ሳምንት የተካሄደበት ጉባኤ በመሆኑ እንግዲህ የቅዱስ ሲኖዶስ ጉባኤ እንደሚጠበቀው ትልቅ ጉባኤ ነው። በአመት 2 ጊዜ ከሚካሄደው አንዱ ጉባኤ የርክበ ካህናት ወይም በግንቦት ወር ውስጥ ግንቦት 6 ጀምሮ የተካሄደው ጉባኤ ነው። በርካታ ውሳኔዎችም ተወስነዋል። ሀገራዊ ጉዳይ ያለበት፣ ማህበራዊ ጉዳይ ያለበት፣ መንፈሳዊ አገልግሎቶችም ስላለበት እንግዲህ ሁሉም ሰው በትልቅ ጉጉት የሚጠብቀው ነው። እንዳሉት መንግስትም ከዛ ውጭም ያሉ የቤተክርስቲያን አካላትም በሀገር ውስጥም በውጭም ያሉ በትልቁ ሲጠበቅ የነበረው ጉባኤ ነው። እንግዲህ ጉባኤው ተጠናቋል። የነዚህ የጉባኤ ውሳኔዎች በተዋረድም በአህጉረ ስብከትም በአጥቢያ ቤተክርስቲያን በሰበካ ጉባኤ እስከ ሰንበት ትምህርት ቤት ድረስ ከታች ቤተክርስቲያኒቷ ባላት መዋቅር በሙሉ ተፈጻሚነት መሆን እንዳለበትም ነው። ምናልባት ኋላ ላይም የምናነሳው ነገር ይሆናል። እንግዲህ ትልቅ ጉባኤ ትልቅ ውሳኔዎች የተወሰኑበት ስለነበረ ያሳለፍነው ሳምንት ከሌላው ጊዜ ለየት ያለ ጊዜ እንደሆነ ተመልክተናል። እንግዲህ ከውሳኔዎቹ በርካታ ውሳኔዎች ናቸው። ወደ 15 አካባቢ ውሳኔዎች ናቸው ቅዱስ ሲኖዶስ ምልዓተ ጉባኤ የተወሰኑት። ሁሉንም መዳሰስ ባንችል በተለይ የተወሰኑት ነጥቦች ትኩረት ሊደረግባቸው የሚገቡ ብለን የምናስባቸው ነጥቦች እናነሳለን። በቅድሚያ ዝክረ ኒቂያን እንመልከት። እንግዲህ ዝክረ ኒቂያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ በሊቃውንት ጉባኤ በኢትዮጵያ ውስጥ ለመጀመሪያ ጊዜ የተካሄደ ጉባኤ ነው። ይህ ጉባኤ የቅዱስ ሲኖዶስ ምልዓተ ጉባኤ ከመካሄዱ በፊት የተካሄደው ነው። በዚህ ጉባኤ ላይ በመላው ዓለም ያሉ ኦርቶዶክሳውያን ሊቃውንት መጥተው የተሳተፉበት በተለያዩ በቤተክርስቲያኒቷ ወቅታዊ ጉዳይ ላይ ውይይት የተካሄደበት ጉባኤ ነውና ይህ ጉባኤም እንግዲህ ሲጠናቀቅ ያቋም መግለጫም ሐሳብ ነጥቦችም ተነስተውበት እነዚህም ለቅዱስ ሲኖዶስ ምልዓተ ጉባኤ እንደ ግብዓት የሚሆን ይሆናል ተብሎ ተጠብቆ ነበር። እንግዲህ ያም በተያዘለት መሰረት ቅዱስ ሲኖዶስም እንደ አንዱ አጀንዳ ይዞት ውይይት ተወያይተውበት ብፁዓን ሊቃነ ጳጳሳት አባቶቻችን ውሳኔ የተላለፈበትም ነውና እስቲ ዝክረ ኒቂያን መለስ ብለን እንመልከተው። አመሰግናለሁ መምህር ጌታቸው። ዝክረ ኒቂያ እንግዲህ ስሙም ግዙፍ ነው። ትልቅ ነገር ነው የሚያስታውሰን የሃይማኖታችን አንቀጽ ወይም አንቀጽ ሃይማኖት የተደነገገበትን ስያሜ የያዘ ስያሜውም ስራውም በጣም መሰረት ያለው ነው። ይሄ ዝክረ ኒቂያ ጉባኤ እጅግ በጣም ልብን የሚያሞቅ ውሳኔን የተወሰነው እውነቱን ለመናገር ከጠበቅነው በላይ ውሳኔው ያየነው ማለት ነው። እንግዲህ በመጀመሪያ ያው በዘንድሮ ዓመት ነው የተጀመረው። በሚጀመርበት ወቅት በጣም በርካታ ሊቃውንት ከሀገራችን ጠረፋማ አካባቢ ድረስ የመጡ ሊቃውንት አይተናቸው ስማቸውን እንጂ መልካቸውን አይተናቸው የማናውቃቸው የቤተክርስቲያናችን ሊቃውንት መምህራን የተሳተፉበት ነው። በመጀመሪያ አንዳንድ ጊዜም ከውጭ ዓለም ከአሜሪካም ጭምር ይህን ጉባኤ ለመሳተፍ የመጡ እንዳሉ ተመልክተናል። በተለይም የትንሳኤ ወቅት ስለነበረ ወደ ቅድስት ሀገር ኢየሩሳሌም ለመሳለም የሄዱ መምህራንም ሊቃውንትም እነ ርዕሰ ሊቃውንት አባ ገብረ ኪዳን ጨምሮ
ከዛ ጉብኝቱን አቋርጠው ወደዚህ የመጡትና በጣም የታሰበበት ብዙዎች የተሳተፉበት ትልቅ ንቃተ ህሊና የተገኘበት ጉባኤ ነበረ። ከዛው ጋር ተያይዞ እንግዲህ ወደ መጨረሻ አካባቢ ነው ውሳኔውን የሰማነውና በጣም ልብን የሚያሞቅ ነው ያልኩበት ምክንያት ይሄ ጉባኤ በቅዱስ ሲኖዶስ በምልዓተ ጉባኤ በጣም ተቀባይነት ከማግኘቱም ባሻገር እንዳውም በአመት አንድ ጊዜ ነበር በፊት የታሰበው። በቅዱስ ሲኖዶስ ውሳኔ ግን ይሄ ጉባኤ በአመት 2 ጊዜ ይሄውም በርክበ ካህናት ከጉባኤ በፊት ከቅዱስ ሲኖዶስ ጉባኤ በፊት እንደገናም ደግሞ በጥቅምት የአገር አቀፍ ወይም ዓለም አቀፍ የሰበካ መንፈሳዊ ጉባኤ ከሚደረግበት በፊት 2 ጊዜ እንዲዘጋጅ ከሊቃውንት ጉባኤ መምሪያ ጋር እጅና ጓንት ሆኖ እየተናበበ ለቅዱስ ሲኖዶስ ትልቅ ግብአት የሚሰጥ ሐሳቦችን የሚሰጥ ትልቅ የቤተ ክርስቲያናችን ምሰሶ የሆነ ስለሆነ እውነቱን ለመናገር በጣም ደስ የሚያሰኝ ነው። ለዝክረ ኒቂያ ጉባኤ በጣም የላቀ ዕውቅና ነው በቅዱስ ሲኖዶስ የተሰጠውና እንግዲህ የቅድስት ቤተ ክርስቲያናችንም ማንኛውም በተለይ በሃይማኖት ላይ የተመሰረቱ ጉዳዮች ሁሉ የሚታዩበት መፍትሄ የሚያገኙበት ስለሆነ ይሄ በጣም በጣም ተጠናክሮ ሊቀጥል የሚገባው ስለሆነ እንደ ብስራት እንደ ምስራች እንደ አስደሳች ዜና የምናየው ነው የዝክረ ኒቂያ ጉባኤ ውሳኔ ማለት ነው። እውነት ነው። እንግዲህ እዚህ ላይ ማከል የሚገባው ምንድነው እንግዲህ ዝክረ ኒቂያን ቅዱስ ሲኖዶስም ያጸናው ነው። ምናልባት በሊቃውንት ጉባኤ ለመጀመሪያ ጊዜ በኢትዮጵያ ቤተክርስቲያን ውስጥ እንደዚሁ ሊቃውንቱ ከተለያየ ቦታ መጥተው በአንድ ጉዳይ ላይ የቤተክርስቲያኒቷን አስተምሮ በተመለከተ ከዛም በተጨማሪ ቤተክርስቲያን ከውጭም ከውስጥም በተነሱባት ጉዳዮች ላይ የማያዳግም ምላሽ የሚሰጥ ጉባኤ ነው። ይህ ጉባኤ እንግዲህ ወደፊትም ብዙ ነገር ይጠበቅበታል። በተለይ በነገረ ማርያም በነገረ ክርስቶስ ዛሬ ብዙ ነገሮች እየሰማን እየተመለከትን ስለሆነ እነዚህ በሙሉ በማያዳግም መልኩ በመጽሐፍ ታትመው እነዚህ መጽሐፍት ሌሎችም እንደ ማጣቀሻ ወይም ደግሞ እንደ ሪፈረንስ እየተወሰዱ ከነዚህ ላይ ትምህርቶች በስፋት እንዲሰጡባቸው የሚደረግ ነውና ምናልባት ከዚህ በፊት መጋቢ ምስጢር እንደሚያስታውሱት በሊቃውንቱ ጉባኤ ቀደም ሲል የሚታተሙ መጽሐፍት ነበሩ። በተለይ ምእመኑን የሚያወዛግቡ የተለያዩ ጥያቄዎች በሚነሱበት ሰዓት የታተመ መጽሐፍ ነበር። ለምሳሌ ሃይማኖት የለየም መቃብር እንዳያርገን የሚል አንድ መጽሐፍ ትዝ ይለኛል። ሌሎችም እንደዚህ የታተሙ መጽሐፍት ነበሩና እነዚህ መጽሐፍት በተለይ ለምእመኑ ለወጣቱ ለቤተ ክርስቲያን አባቶችም አቅጣጫ መንገድ የሚመሩ መጽሐፍት ናቸውና አሁንም እንግዲህ በነገረ ማርያም በነገረ ክርስቶስ ላይ አሁን በየማህበራዊ ድረገጹ ትልቅ መነጋገሪያ የሆነው ማንም ሰው እየተነሳ እንደፈለገው የሚናገራቸው ነገሮች በራሱ ትርጓሜ በራሱ አካሄድ በመሄድ ልክ የቤተ ክርስቲያኒቷ ያስመሰሉ ምን መለከታቸው ነገሮች አሉ። እነዚህም ደግሞ ክፍተት እየፈጠሩ ስለመጡ ምእመኑ መደናገር ስለሌለበት እነዚህም በሙሉ ያማከለ ወደፊት ሊቃውንት ጉባኤ ትልቅ መጽሐፍት በነገረ ማርያም በነገረ ክርስቶስ ሌሎችም እንደ የርዕሰ ጉዳያቸው መጽሐፍት እየተዘጋጁ እነዚህ መጽሐፍት እንደ ማጣቀሻ እነዚህ መጽሐፍት መሰረት ያደርጉ ሊቃውንቱም መምህራኑም ወጣቶችም ትምህርት የሚሰጡባቸው የሚያነቧቸው የሚማራቸው መጽሐፍትም እንዲያዘጋጅ ያው ፈቃድም ተሰጥቷል። እንግዲህ ከዚህ ጀምሮ ስራ ተጀምሮ ወደፊት ታትሞ ለአንባቢያን ይደርሳል ብለን ተስፋ እናደርጋለንና እንደነዚህ አይነት ዝክረ ኒቂያን የመሰሉ ትልልቅ ጉባኤያት ለቤተ ክርስቲያን ጠቃሚነታቸው ሰፊ ነው። ብዙ ነገሮች ይሸፍናሉ፣ ክፍተቶችንም ይሞላሉና ዝክረ ኒቂያ እንግዲህ ወደፊትም ተጠናክሮ በርካታ ስራ ይሰራል ብለን እንጠብቃለን። ሌላው ከዚሁ ከውሳኔዎቹ አንዱ መጋቢ ምስጢር እንደሚያስታውሱት የብፁዓን አባቶች አስተምሮን በተመለከተ እሱ ውሳኔ አግኝቷል። እስቲ እሱን እንመልከተው። አመሰግናለሁ መምህር ጌታቸው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በወሰነው ወይም ደግሞ ባስቀመጠው አቅጣጫ መሰረት በመግለጫውም ላይ በግልጽ በሰማነው መሰረት የብፁዓን አባቶችን አስተምሮ ተመልክቷል ወይም መርምሯል በጥልቀት ማለት ነው። በዚያው ልክ ደግሞ ውሳኔዎችን አስተላልፏል።
ውሳኔውም በጣም የሚያኮራ ነው። እንደገናም ደግሞ የብፁዓን አባቶችም ግብረ መልስ አስተማሪነት ያለው አሁንም ይሄም የሚያኮራ ብለን ነው የምንወስደው። ምክንያቱም በብፁዓን አባቶች አስተምሮ ዙሪያ ወይም ደግሞ የብፁዓን አባቶችን አስተምሮ በተመለከተ ብዙ ወሬዎች እየተናፈሱ አንደኛ ምእመናን ግራ ተጋብተው ነበረ። ምክንያቱም በአባቶች ዘንድ እንደ አይነት ነገር ሲሰማ ከእግዚአብሔር ቀጥለው የሚያምኗቸው የሚቀርቧቸው ዋኖቻችን የሚሏቸው በሌላ አቅጣጫ ወይም ደግሞ አሉታዊ በሆነ መንገድ ስማቸው ሲነሳ ምእመናን በጣም ያዝናሉ፣ አንገታቸውን ይደፋሉ። ይሄ ታይቶ ነበረ። እንደገና ደግሞ በጣም የሚገርመው መምህር ጌታቸው ይሄ ነገር በሚከሰትበት ወቅት ጉዳዩ የማይመለከታቸው በምንም በእምነትም በአስተዳደርም በአስተምሮም የግንኙነት የሌላቸው ከቅድስት ቤተክርስቲያናችን ጋር እነሱ ደግሞ ይፈነጩ ነበሩ። ስለዚህ እነሱን አንገት ያስደፋ ውሳኔ ነው። እንደገናም ደግሞ የአባቶችን ታማኒነት በግልጽ ያንጸባረቀ ውሳኔ ስለሆነ እንግዲህ 3 ብፁዓን አባቶች ናቸው በዚህ በአባቶች አስተምሮ ላይ ጉዳያቸው የታየው። አንዱና የመጀመሪያው ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። እንደዚሁም ደግሞ ብፁዕ አቡነ በርናባስ በሰሜን አሜሪካ የሚያገለግሉ አባታችን ናቸው። በሶስተኛ ደረጃ ደግሞ ብፁዕ አቡነ ፊልጶስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲና የደቡብ ኦሞ የአሪዞና አህጉረ ስብከት ሊቀ ጳጳስ። እንግዲህ 3ቱም አባቶች በአጠቃላይ የቅዱስ ሲኖዶስን ሐሳብ ተቀብለው በተለይም በሊቃውንት ጉባኤ በስፋት ተዘጋጅቶ በጽሁፍ የቤተክርስቲያናችን አስተምሮ ያ በቀረበበት ወቅት ሙሉ በሙሉ በዚህ ነውኛ የምንመራው። በነገራችን ላይ መምህር እንደምንመለከተው በዚህ በሰራተ ኤጲስቆጶሳት ሹመት ላይ መጨረሻ ላይ ቃል ኪዳን አላቸው፣ ቃል ይገባሉ። ባለፈውም ተመልክተናል። ይሄ ቃል ኪዳን ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ እንደሚያስፈጽሙ እየተጠቀሱ ነጥቦች እየተጠቀሱ ስርዓቱንም ቀኖናውንም ሁሉንም በተገቢው መንገድ እንደሚያስፈጽሙ እንደሚያስተምሩ ቃል ይገባሉና እንግዲህ ያ ቃል ነው የጸናው ማለት ነው። እና በዚህ ምክንያት ብፁዓን አባቶች በቅዱስ ሲኖዶስ በተከበረው ቅዱስ ሲኖዶስ ፊት ይህንን ይቅርታ እንደጠየቁ በመግለጫው ላይ ሰምተናል። እንግዲህ ቀጣይም የነሱንም ድምጽ የምንሰማበት ሁኔታ እንዳለ ነው በመግለጫው የተገለጸውና እኔ በጣም በግሌም እንደ ቤተክርስቲያን አገልጋይ ደስ የሚል ውሳኔ ነው። እውነት ነው። መጋቢ ምስጢር እንደዚህ አይነት ነገር የቤተክርስቲያኒቷን አንድነት የሚያሳይ ነው። እንግዲህ ቅዱስ ሲኖዶስ ምልዓተ ጉባኤ በዚህ ጉዳይ ላይ በሰፊው ነው ውይይት የተካሄደው። ከውይይቱ መጨረሻ ላይ ብፁዓን አበው ሊቃነ ጳጳሳትም በቃ ይቅርታ በእንደነዚህ አይነት ትምህርቶች በማስተላለፋችን ምእመናንን ጎርተናል፣ ከቤተክርስቲያን ስርዓት ቀኖና ውጪ መተላለፍ የለበትንም አስተላልፈናልና ይህንን እርምት ትምህርት በቀጣይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን የተስተካከለ ትምህርት እንደሚያስተላልፉ ነውና ትልቁ ነገር በቃ ከይቅርታ በላይ ምንም ነገር የለም። የሁሉ ነገር ማሰሪያ ይቅርታ ነውና በቤተክርስቲያናችንም በቀደሙት አባቶቻችንም ሰው ይበድላል፣ ያጠፋል። ጥፋቱን አምኖ ተሳስቻለሁ ይቅርታ ብሎ ካለ ከዛ በላይ ምንም ሌላ የሚጨመር ነገር የለምና እንግዲህ የቤተክርስቲያን አንድነት የአባቶቻችን ፍቅራቸውን መናበባቸውን የሚያሳየን ይሄ ነው። ምናልባት ምን ጊዜም ነገሮችን በሚተላለፉበት ሰዓት መጋቢ ምስጢር ከተለያየ ማዕዘኖች ጉዳዮች ማየት ይገባል። ምናልባት አንዳንዴ ትልልቅ የቤተክርስቲያን አባቶች ሊቃውን አንድምታውን እንዳለ እንኳን ቢያስተምሩ ያ ለምእመናን የሚከብድ ይሆናል።
ለወጣቶች የማይመች የሚከብድ ሊሆን ይችላልና አንዳንዴ ትምርቶችም መልእክቶችም በሚተላለፉበት ሰዓት ይሄ የሚከታተል ኦዲየንስ የምንለው ምዕመናኑን ተመልካቾቻችን ያገናዘበ እነሱ ሊረዱት በሚችሉት መልኩ ነው ትምርቶች መተላለፍ ያለበት እንጂ ልክ አሁን በወንበር ትምርት የሚሰጠው ትምርት ጉባኤ ቤት የሚሰጠው ትምርት ቀጥታ መጥቶ ለምዕመናን እኛ በሚዲያ እንኳን አስተላልፈን የሚተላለፍ ነው ከባድ ነው ትምርቶቹ ማለት በትምርት ቤት በክፍል ውስጥ የሚሰጥ ትምርትና ለምዕመናን የሚተላለፉ ትምርቶች ትኩረት ሊደረግባቸው ይገባል የትምርት አቀራረቡ አሰጣጡና ይህንን መሰረት በማድረግ እንግዲህ የቅዱስ ሲኖዶስ ምልዓተ ጉባኤ ሰፋ ያለ ውይይት አድርገው ይህን ተሳሳተ ትምርት ያስተላልፉ አባቶችም በይቅርታ አጥፍተናል በሚቀጥለው እንክሳለን እናርማለን ብሎ ማለታቸው ትልቅ ነገር ነው ይቅርታ ነው ከሰው የሚጠበቀው እና ዛሬ ባለማችን ላይ እኮ አንዱ አጥፍቶ ይቅርታ ባለመኖሩ ነው በየቦታው ላይ ይሄ ሁሉ ደም የሚፈሰው ይሄ ሁሉ አለመግባባት ግጭቶች የሚፈጠሩትና ብፁዓን አባቶቻችን የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ለበርካቶች ትምርት የሚሰጥ ነው ሰው ያጠፋል ይሳሳታል ለምን ተሳሳትክ ለምን አጠፋህ ብሎ ማለትም አይቻልም የሚያጠፋበት መንገድ የተለያየ ነውና ከዚህ አንፃር ይቅርታ ብለው የቤተ ክርስቲያኒቷን አንድነት ለመጠበቅ ወደፊት የሚጠበቁ ብዙ ስራዎችን ለመስራት አንድ መሆን ትልቅ ሊበረታታ የሚገባው ጉዳይ ነውና ለብዙዎች አስተማሪ ሆነ ነጥብ መጋይ ሚስጥር ትንሽ እኔም ልጨምር መምህር በጣም ትልቅ አጀንዳ ስለሆነ እንግዲህ እንደተባለው ብፁዓን አባቶቻችን በነገራችን ላይ ለይቅርታ ምሳሌና አርአያ ሆነዋል በጣም ይሄ ደግሞ ሌላው ትልቅ ደስታ ነው እንደው ከኢየሱስ ክርስቶስና ከቅዱስ ጳውሎስ ትምህርት አንድ ትዝ የሚለዩም ደግሞ ከዚህ ሐሳብ ጋር የሚሄዳልና እሷን ለመጨመር ነው ከኢየሱስ ክርስቶስ ስንጀምር መድኃኒታችን ኢየሱስ ክርስቶስ ወንጌልን በሚያስተምርበት ጊዜ አንዳንድ ጊዜ ደቀ መዛሙርቱ ሲጠይቁት ሁሉን ነገር አልነግራችሁም አሁን እንደተባለው ማለት ነው ሁሉን ነገር አልነግራችሁም ሁሉን ነገር ብነግራችሁ መሸከም አትችሉም እና ማንንም ሰው መሸከም የሚችለው ነው የሚማረውና በእነሱ መሸከም በሚችሉበት በመመናን አቅም ልክ ትምርቶች አሁን ብፁዓን አባቶችን አነሳን እንጂ በጣም ሌሎችም ገና አጀንዳ ሆኖ ስላልቀረበ ነው እንጂ ብዙዎች ናቸው አንዳንድ ጊዜ ከሚገባው በላይ የሚገልጹ አንዳንድ ጊዜ ደግሞ ከሚገባው በታች የሚገልጹ አሉ በየሜዳውና እነሱም ጭምር እነሱንም ይመለከታል ይሄ ሁኔታ አንዱ ይሄ ነው ሌላው ቅዱስ ጳውሎስ ደግሞ በጣም የሚገርም ምሳሌ ነው የመሰለው ሐሊበ ወጋይኩክሙ ዋኮ ጽኑዓ መብላ ዘአብላይኩክሙ እናንተ ገና ህፃናት ስለሆናችሁ የጠነከረ ምግብ አልሰጠኋችሁም ወተት ጋትኳችሁ ህፃን ልጅ ወተት ነው የሚጋተው ከዛ አደግ ሲል ደግሞ ዳቦ ይገምጣል ከዛ ደግሞ ሲጠነክር ደግሞ ስጋ ይቦጭቃል ከዛ ደግሞ እየጠነከረ ሲሄድ አጥንት ይቆረጥማል እና በዚህ ሁኔታ ነው ምእመናንም ነገር እግዚአብሔርን መማር ያለባቸው እንጂ ይሄ በማይ መጠናቸው መንገድ የሚገለጸው ነገር ሁሉ ከጥቅሙ ጉዳቱ ስለሚያመዝን በዚህም በጣም ጥንቃቄ ያስፈልጋል ስለዚህ አሁን ቅዱስ ሲኖዶስ የሰጠው አቅጣጫ በቀላሉ የሚታይ አይደለም እንዳውም በውሳኔው ላይ ወይ በመግለጫው ላይ እንደተመለከተነው መጽሐፍ ሁሉ እንዲዘጋጅ ነው ቅዱስ ሲኖዶስ መመሪያ ሰጠው እነዚህ በተለያዩ ዘመናት ማንነታቸው ባልታወቁ ሰዎች የገቡ በስዋጽ ያሾለኩ ያስገቧቸውንና ቤተክርስቲያናችንን የሚያስነቅፉ ሐሳቦች እነሱም ሁሉ እየታዩ ለምእመናን የሚመጥን ቤተክርስቲያኒቱን የሚገልጽ እምነቱን የሚገልጽ አንድ ራሱን የቻለ መጽሐፍ አንድ ትልቅ የሆነ አስተማሪነት ያለው መጽሐፍ ሁሉ በእነዚህ ሊቃውንት በሚሰባሰቡ ሊቃውንት በሊቃውንት ጉባኤ አስተባባሪነት እንዲዘጋጅ ነው ያ ደግሞ ምእመናንን ያጽናናል በዛ እንዲመሩ ያንን ያዩ እንዲጓዙ ይሆናሉ ማለት ነው አለበለዚያ እያንዳንዱ ሰው የራሱን መርህ ያያዘ በየአጋጠመው ሁሉ ወይም ደግሞ ይሄ ዘመን ያመጣው ቴክኖሎጂ ያንን እየተጠቀመ በየአቅጣጫው የሚወረወሩ ሐሳቦች ሁሉ
እንደውም ወደፊት መግለጫዎች ራሱ ስለ ሃይማኖት መግለጫዎች ሲሰጡ በሊቃውንት ጉባኤ ብቻም ይል ቋንቋ አለ። ይሄ ቀላል ነገር አይደለም። ማንም ተነስቶ በየመድረኩ መልስ ሰጣለሁ ብሎ ታላቋን ቤተክርስቲያን ያሳነሰ ወይም ደግሞ ያልተዘጋጀበትን መረጃ ያቀበለ ጉዳት ያመጣ ስለሆነ በሊቃውንት ጉባኤ ብቻ እንዲህ አይነት መግለጫዎች እንዲሰጡ ጭምር ነውና በጣም አሁን የተቀየሰው አቅጣጫ ለቅድስት ቤተክርስቲያናችን እጅግ በጣም ጠቃሚ ሆኖ ነው ያየነ ያለ ነው ማለት ነው። እንግዲህ የቅዱስ ሲኖዶስ ምልዓተ ጉባኤ እንደዚህ በጣም ትልልቅ ርዕሰ ጉዳዮችን የያዙ ውሳኔ በማሳለፍ ቤተክርስቲያኒቷን መታደግ ከዛ በተጨማሪም የቤተክርስቲያኒቷ የተጓዘችባቸው መንገዶች ወደፊት በምን አይነት መንገድ መጓዝ እንዳለበት ናቸው። በአብዛኞቹ ውሳኔዎች ስናያቸው ጠንከር ያሉ መልእክታቸው ከበድ ያለ ነውና እንግዲህ አሁን በብፁዓን አባቶች አስተምሮ ላይ የተላለፈው ወደፊት ብፁዓን አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ድርጅት ቀርበው በቴሌቪዥን ፕሮግራም ትምህርታቸውን የሚያስተላልፉ ይሆናል። በተለይ የታረመ የተስተካከለ ትምህርትና ዋናው ሊተኮርበት የሚገባው ይቅርታ ትልቅ ነገር ነውና ሊለመድም ይገባል። በተዋረድ እንደነዚህ አይነት ነገሮች በአህጉረ ስብከት በአጥቢያ ቤተ ክርስቲያናት እንደዚህ ያለ መግባባቶች ሲኖሩ ለቤተክርስቲያን ሲባል ለአንድነት ሲባል ዘመኑን ከመዋጀት አንፃር አንድ ሆኖ ለመስራት ይቅርታ ትልቅ ትርጉም ያለው ነገር ነውና ይህ ከብፁዓን አባቶቻችን የተማርነው የቅዱስ ሲኖዶስ ምልዓተ ጉባኤም ያሳለፈው ውሳኔ የሚያስደስት አባቶችን አንድ የሚያደርግ ነውና ይህንን በዚህ እንመለከታለን። ሌላው መጋቢ ምስጢር የቅዱስ ሲኖዶስ ከወሰናቸው ውሳኔዎችም አንዱ ነው። ግን ባሳለፍናቸው አንድ ወራት ውስጥ በተለይ በዚህ በማህበራዊ ድረገጽ መነጋገሪያ ከሆኑት አብዛኛው የቤተክርስቲያን ጉዳይ ነው አስተውለት ከሆነ ማለት ነው እና እነዚህ በማህበራዊ ድረገጽ የሚተላለፉ ጽንፍ ያዙ ናቸው። አንዱ የቤተክርስቲያን አባቶች ላይ ያነጣጠሩ ወቀሳዎች፣ ትችት እንደውም ቤተክርስቲያን እጅ መጠምዘዝ አይነት የሚመስል ጉዳዮች የሚተላለፉባቸው ድረገጾች ነበሩ ያስተዋልናቸው በርካታ ናቸው። ሌሎች ደግሞ እንዲህ መሐከል ላይ ሆነው የሚሉም መልእክት የሚያስተላልፉም አሉ። ለምሳሌ እኔ ከዛ አንፃር የሌሎች አብያተ ክርስቲያናት በተለይ በቤተክርስቲያን ጉዳይ ላይ ምን ያስተላልፋሉ በራሳቸው እንደየእምነት ተቋማቸው ምን መልእክት ያስተላልፋሉ ብዬ የሌሎችን ተመልክቼ ነበርና እንደኛ አይደለም። አሁን እኛ ጋር እዚህ ማህበራዊ ድረገጽ ላይ ማይሆን ጽሁፍ የሚለቁ አባቶችን የሚዘልፉ የማይገባ መልእክት የሚያስተላልፉ በአብዛኛው የቤተክርስቲያን ልጆች እንባሉ ቤተክርስቲያን ውስጥ አድገናል፣ ሰንበት ትምህርት ቤት ነበርን፣ በተለያዩ ማህበራት ውስጥም አገልግሎት እናገለግል ነበርን የሚሉ ናቸው በአብዛኛው ስንመለከታቸው። ግን በሌሎች እምነት ተቋማት ላይ በተለይ ክፍተቶች ቢኖሩ ችግሮቻቸውን በሰላም ፈተው የየእምነት ተቋሞቻቸውን አንዳንዴ መውጣት የማይገባቸውን ገበና ራሱ የሚጠብቁበት የሚከላከሉበትን ነው በሌሎች የምናየው። እኛ ጋር ግን አሁን የምናየው ምንድነው? ልክ ትላንትናም ዩቲዩብ የከፈተ በሞባይሉ ቀርጾ አየር ላይ የሚጭነው በሙሉ ስድብ ጽንፍ የያዘ ጉዳይ ምእመኑን የሚያደናግር የቤተክርስቲያንን የሚያዋርድ አይነት ንግግሮች የሚናገሩ ተመልክተናል እና በጣም ልብን ያቆስላል፣ የሚያሳዝንም ነው። አንዳንዴ ሰው የሆነ ነገር ሲናገር ሲያደርግ ምክንያታዊ መሆን አለበት። መረጃው ምንድነው? ግራቀኝ መታየት አለበትና እንግዲህ ከዚህም አንፃር ነው በተለይ የቅዱስ ሲኖዶስ አንዱ ውሳኔ በተራ ቁጥር 15 ላይ ምንድነው የሚለው? በሀገር ውስጥና በውጭ ሀገር የሚኖሩ በግልና በቡድን ተደራጅተው ማህበራዊ ሚዲያዎችን በመክፈት ከመንፈሳዊነትና ከሃይማኖት ስነ ምግባር በወጣ መልኩ የቤተክርስቲያናችንን ልዕልና የቅዱስ ሲኖዶስን ክብር የአባቶቻችንን የአገልጋዮችን ተልእኮ የሚያደናቅፍ ያልተገባና መሰረት የሌለው መግለጫ የሚያሰራጩ አካላት እንዲታረሙ ቅዱስ ሲኖዶስ በጥብቅ ያስጠነቅቃል ይላል። በዚህ ጉዳይ ላይ ነው የምንወያየው። መጋቢ ምስጢር አመሰግናለሁ መምህር ጌታቸው። እንግዲህ ሁሉ ጊዜ በዚህ ውይይታችን እነዚህን ነገሮች እናነሳለን። በቅዱስ ሲኖዶስ ደግሞ በተደራጀ ሐሳብ አሁን እንደገለጽከው በዚህ በተራ ቁጥር 15 ላይ ያስቀመጠው ይህንን ነው። እነዚህ ወገኖች በሀገር ውስጥ የሚኖሩ ከሀገር ውጭም የሚኖሩ በግልም በቡድንም የተደራጁ ኃይሎች እንደሆኑ ያው
ባለው መረጃ የተረጋገጠ ነው። እነዚህ ደግሞ ሚዲያ እየከፈቱ የራሳቸውን ሚዲያ እየከፈቱ በቡድንም እየከፈቱ አሁን እንደተገለጸው ከሃይማኖት ስነ ምግባር በወጣ መልኩ ነው የሚንቀሳቀሱት እና በእነዚህ ላይ ቅዱስ ሲኖዶስ መጨረሻ ላይ ማሰሪያው ምንድነው ያደረገው? የሚያደናቅፉ ያልተገባና መሰረት የሌለው መግለጫ የሚያሰራጩ አካላት እንዲታረሙ ቅዱስ ሲኖዶስ ለአንዴና ለመጨረሻ ጊዜ በጥብቅ ያሳስባል ብሎ ነው የሚቋጨው ማለት ነው። እና እንግዲህ የተሰጣቸው ጊዜ ያለቀ ጊዜ ነው። ቢረፍድባቸውም አልመሸባቸውም ከዚህ ድርጊታቸው እንዲቆጠቡ ጥብቅ ማሳሰቢያ ተሰጥቷል። እንግዲህ ካልተቆጠቡ ደግሞ የሚከተለውን ያው ወደፊት አብረን የምናየው ነው የሚሆነው። በጣም የሚያሳዝነው ቅድስት ቤተክርስቲያናችን ጠላቶቿ ከውስጥም ከውጭም ናቸው። ብፁዕ አቡነ ጎርጎርዮስ ብፁዕ አባታችን ካል በረከታቸው ይድረሰንና በዚህ በቤተክርስቲያን ታሪክ በሚጽፏቸው ጽሁፎች በጣም የሚገራርሙ ቃላት ነው የሚያስቀምጡትና የቤተክርስቲያን የውስጥ ጠላት የውጭ ጠላት እያሉ ይተነትኑታል። እና አሁን አብዛኛው ከውጭ ጠላት ይልቅ የውስጥ ጠላት ማለት የእምነቱ ተከታዮች ነን፣ መምህራን ነን፣ ቀሳውስት ነን በሚሉ ሰዎች በጣም የጠነከረ ነው። የቤተክርስቲያንን ለማደናቀፍ የአባቶቻችንን ክብር ለመንካት የቤተክርስቲያናችንን ልዕልና ዝቅ በማድረግ ላይ የተጠመዱ ስራዬ ብለው ያዙ። አሁን እነዚህ ሰዎች እውነት የቅድስት ቤተክርስቲያናችን ፍቅር ካላቸው የእምነቱ ፍቅር ካላቸው ሐሳባቸውን የሚታያቸውን ሐሳብ በውስጥ ነው ማቅረብ ያለባቸው፣ አስተያየታቸውን ማለት ነው። በውስጥ አቅርበው በቅዱስ ሲኖዶስ እንደ ግብአት ልክ አሁን እንደ ዝክረ ኒቅያ የሚያጠናክር ሐሳብ ነው እንጂ ሁልጊዜ አፍራሽ ሐሳብ በተለይም በሚዲያ መቼም ለማስተካከል ሳይሆን ለመውቀስ ለመተቸት የቤተክርስቲያንን ገበና አሳልፎ ለሌሎች ለማጋለጥ ካልሆነ በስተቀር ምንም አይነት አዎንታዊ ውጤት የለውም። በዚህ በሚዲያ ምናልባት ለነሱ የሚያገኙበት ጥቅም የሚያስገኝላቸው ጥቅም እንዳለ ይነገራል። ነገር ግን ከታላቋ ቤተክርስቲያን ጥግ ሆነው ያልተገባ እውነት ነው በጣም ያልተገባ ከስነ ምግባር የወጣ የቤተክርስቲያንን ልዕልና ዝቅ የሚያደርግ የአባቶችን ክብር የሚዳፈር እንዲህ አይነት መግለጫ እያሰራጩ እየተመለከትን ነው በየሞባይላችን እየገባ ማለት ነው። እና ለነሱ ጥብቅ ማሳሰቢያ ተሰጥቷቸዋል። ቅዱስ ሲኖዶስ በጣም ሆደ ሰፊ ነገር አሳላፊ በመሆን ለረጅም ዘመን ያህል እነዚህን ኃይሎች ሲታገስ ቆይቷል። አሁን ግን የትዕግስት ጫፍ ላይ ደርሷልና ለአንድ ጊዜና ለመጨረሻ ጊዜ ቅዱስ ሲኖዶስ አስጠንቅቋል። እኛም እነዚህ ወንድሞች ያሳለፉትን ስህተት ያሳለፉትን ሲወረውሩት የነበረውን የቃላት ፍላጻ ያንን ተመልክተው ቆም ብለው አስበው ወደ እናት ቤተክርስቲያን ቢመለሱ ለነሱ ትልቅ በረከት ነው። አንዳንድ ጊዜ አጀንዳ ሁሉ እስከ መቅረጽ እስከ መስጠት እነሱ እንደሚመሩ የሚናገሩ አሉና በዚህም ልክ ለቤተክርስቲያን የሚቆረቆሩ የሉም ማለት አይደለም። በጣም የሚያስቡ አሉ፣ የሚወጡ የሚወርዱ ለቤተክርስቲያን አሳቢዎችም አሉ። ነገር ግን አብዛኛዎቹ ደግሞ አደናቃፊዎች ስለሆኑ ለነሱ የተሰጠው ማስጠንቀቂያ ተገቢ ነው ብለን እናስባለን። ጌታቸው ምንድነው እንደ ትኩረት መደረግ ያለበት እንግዲህ ባለፉት አንድ ወራት ውስጥ አብዛኞቹ እነዚህ በማህበራዊ ድረገጽ የምንመለከታቸው የቤተ ክርስቲያን ጉዳይ ነው። በአብዛኛው የቅዱስ ሲኖዶስ ምልዓተ ጉባኤ ጋር ተያይዞ የሚነሱ ሐሳቦች ናቸው። ምናልባት ከነዛ ውስጥ እንደው በስም መጥቀስ የሚቻል ቢሆን መጥቀስ ይቻላል። ሚዛናዊ የሆነ መረጃ የሚያስተላልፉ አሉ። ምክንያታዊ የሆነ የሚያቀርቧቸው እንግዶችም ምክንያታዊ የሆነ የሚያስተላልፉ ተመልክተናል። ሚዲያ ምን ጊዜም ክፍተት በአንድ ተቋም ላይ አንድ አገልግሎት አንድ ስራ ሲሰራ ክፍተት ይኖራል። ክፍተቱ በምክንያታዊነት የሚያብራራ በምክንያታዊነት የሚያስረዳ ችግሩን ከነመፍትሄው ይሄ የሚዲያ ጠባይ ነው። ግን አሁን የምንመለከታቸው ነገሮች
ማንም ትላንትና ዩቲዩብ የከፈተ ሰው የሚናገረው ከላይ እንደ ተምሊን ተደርጎ የሚሰራው የሆነ ጠንከር ያለ ርዕስ እንትን ይላል ውስጡ ተከፍቶ ሲታይ ሌላ ነው አንዳንዴም አጀንዳ የቤት ስራ እየተሰጣቸው መልእክት የሚያስተላልፉ የሚመስሉን በሙሉ ማሉበትና በተለይ ክፍተቶች ይኖራሉ ችግሮች ይኖራሉ ግን ችግሮቹን ለመፍታት ምንድነው ማድረግ ያለብን እንዴት ነው መጓዝ ያለብን ልክ አሁን እንደ ዝክረ ኒቂያ ሊቃውንት ተሰባስበው መጥተው ችግሮች በቤተክርስቲያን ከውጭም ከውስጥም ያሉ ችግሮች እንዲፈቱ እንደተወያዩ ሁሉ ሚዲያዎችም የቤተክርስቲያን የኦርቶዶክስ አገልጋዮችን እንምን የቤተክርስቲያን ጉዳይ ያገባናል የሚል መጥቶ እኮ በጋራ ተዋይቶ ሐሳቦችን ማቅረብ ቢቻልባቸው ሁኔታዎችም አሉ ግን አሁን የሚታየው ነገር በአብዛኛው ጽንፍ ነው በቃ አንዱን የሚወክስ የሚተች የሚሳደብ አላስፈላጊ ንግግሮች በሙሉ ነው በአብዛኛው የምንመለከተውና ይሄ ከህግም አንፃር የሚያስኬድ አይደለም ከሚዲያ ኤቲክስ አንፃር ተገቢ አይደለምና ትኩረት ሊደረግበት የሚገባል ወደፊት ቅዱስ ሲኖዶስም እንግዲህ ይህን ጉዳይ በህግም ራሱ ክትትል ተደርጎ ቤተክርስቲያኒቷን የሚዘልፉ የማይሆን ትምህርት የሚያስተላልፉ የቤተክርስቲያን ሳይሆኑ የቤተክርስቲያን ስራ የሚሰሩ በሙሉ በህግ ክትትል ሊደረግባቸውና እርምት ሊሰጠው የሚገባ ጉዳይ ነውና ይሄኛው በተለይ ኦርቶዶክሳውያን ይሁኑ ትኩረት ልናደርግ ይገባል ምእመኑን ማደናገር የለብንም የተሳሳተ መረጃ የማይጠቅም ለቤተክርስቲያን የማይጠቅም ነገር ማድረግ የለብንምና ይሄ ልክ የሌሎቹን እነዚህ የውጭ ያሉ ኦርቶዶክስ የነራሻን ኦርቶዶክስ የነሩሲያ የነግሪክ የሌሎቹን እኮ መመልከት እንችላለን እነዚህ የሃይማኖት ተቋማቶቻቸውን ቤተክርስቲያን አባቶችን የሚተቹ ዩቲዩቦች ወይም ዩቲዩበሮች ወይም በፌስቡክ በቲክቶክ እንደዚህ ነገር አንመለከትም አናይም እኛ ሀገር ውስጥም ቢሆን በሌሎች እምነት ተቋማት የማናያቸው ነገሮች ናቸው እኛ ቤተክርስቲያን ላይ የምናየው ይሄ ደግሞ ከውስጥም ከውጭም ተቀነባብሮ የሚሰራ ስራ ነውና በደንብ በአጀንዳ የሚሰራ ቤተክርስቲያኒቷን አባቶችን ለማዋረድ ቤተክርስቲያኒቷ ላይ የማይሆን መልእክት ለማስተላለፍ የሚሰራ መሆኑ ይታወቃልና ይሄ ትኩረት ሊሰጠው ይገባል ለዚህ ነው ቅዱስ ሲኖዶስም ከመግለጫዎቹ አንዱ አርጎ የነገር ወደፊት ተከታትሎ ውሳኔ ሊሰጠውና ወደ እርምትም መሄድ የሚገባ መሆኑን አጽንኦት በመስጠት ነው በዚህ በመግለጫው የተካተተውና ሁላችንም ለቤተክርስቲያን አንድነት ቆመናል ስብከተ ወንጌል ለማስፋፋት የቤተክርስቲያን ወደፊት በገቢ ራሷ እንድትችል ምእመኑም ከተለያዩ ከውጭና ከውስጥ ካሉባቸው ተጠብቀው የተሻለ አገልግሎት የሚያገኙበት ንስሐ ገብተው ስጋው ደግሞ ተቀብለው የእግዚአብሔር መንግስት አባል የሚሆኑበትን የምንሰራ ከሆነ መረባረብ አንድ መሆን አለብን ክፍተት ማሳየት አይቻልም ክፍተት ማሳየት ይቻላል ግን ምክንያታዊ ሆኖ በመረጃ የተደገፈ መሆን አለበትና እንዲህ ጽንፍ ረገጥ ከሆነ ለማንም አይጠቅምማ እኔ በተለይ ባለፉት ያስተዋልኳቸው ነገሮች ትንሽ ከበድ ይላሉ ብዬ አስባለሁ መጋይ ሚስጥር ሌላው እንግዲህ ከዚሁ ጋር ምንመለከታቸው ጉዳዮች በተለይ ባሳለፍነው ሳምንት ቀደምም ተቀስቀስ አድርገናል ብፁዓን አባቶች የቅዱስ ሲኖዶስ ምልዓተ ጉባኤ ከተጠናቀቀ በኋላ እንግዲህ በአዲስ አበባ ከተማ መስተዳድርም ጉብኝትም አድርገዋል የዜና ሽፋኖችም ሰተናቸዋል በተለይ እንዲህ መንግስት የሚሰራቸውን ስራዎች ሄደው የተመለከቱበት ሁኔታ እንዳለ አይተናል አስተውለናልና እዚህ ላይም እንደው አንዳንድ ሐሳቦችን እንስጥ ምክንያቱም ከዚህ ጋር ተያይዞ በማህበራዊ ድረገጽ ላይ አንዳንድ ተገቢ ያሉን ጽሁፎችም አስተውለናል ወደ ኋላ ሄደን የኢትዮጵያ ቤተክርስቲያን ታሪካዊ ዳራ በመንመለከትበት ሰዓት ቤተክርስቲያን ከመንግስት ጋር አብራ የምትሰራባቸው ጉዳዮች አሉ በሀገራዊ ጉዳይ በሰላም በኢኮኖሚያዊ ጉዳይ አብሮ የምንሰራባቸው ሁኔታዎች አሉ የኛ ቤተክርስቲያን ብቻ ሳትሆን በሌሎች በአሃት አብያተ ክርስቲያናትም እንመለከታለን ለምሳሌ የራሻን ኦርቶዶክስ ቤተክርስቲያን ድጎማ የሚደረግላት ከመንግስት ነው ግን እንደዛ ሆኖ ቤተክርስቲያኒቷ ጠንካራ ሆና የራሷን ስራ እየሰራች ትውልዱን የታደገችበት በአውሮፓ በአሜሪካ ምን ስራ እየሰሩ እንዳለ የነሱ ዌብሳይት ብንከታተል እንመለከታለንና በተለይ ብፁዓን አባቶች እንግዲህ ሄደው የተሰሩ ስራዎች በመጎብኘታቸው በማህበራዊ ድረገጽ ራሱ የሚጻፉ የሚነገሩ ከበድ ያሉ ናቸው ልክ መንግስትና ቤተክርስቲያን ወደ ኋላም በታሪካዊ ሂደት ግንኙነት እንደሌላቸው አይነት ነገር የሚጻፉ የሚተላለፉ መልእክቶችን አስተውለናልና ምን ይላሉ መጋይ ሚስጥር አመሰግናለሁ መርጌታቸው እውነት ነው ይሄም ትኩረት ሊሰጥበት የሚገባ ነው አሁንም ቤተክርስቲያናችንን የሚጎዱ መልእክቶች በዚሁ በማህበራዊ ሚዲያዎች እየተሰራጩ ነው ያሉት
ነገር ግን በአጠቃላይ እንደገለጽከው በታሪክም በቅዱስ መጽሐፍም በየትኛውም መስመር የተመዘገቡ ታሪኮች የሚያሳዩት በተለይም የኢትዮጵያ ኦርቶዶክሳዊት ቤተክርስቲያናችን ከጥንት ጀምራ ከነ አብርሃ ወአጽብሃ ከአጼ ካሌብ ከነ አጼ ገብረ መስቀል በየጊዜው ከነ ድል ነአድ እንደዚሁም ደግሞ ከነ ቴዎድሮስ ዮሐንስ ምኒልክ ኃይለ ሥላሴ ከነዚህ ነገስታት ስንማር የኢትዮጵያ ቤተክርስቲያን እና መንግስት ባንድ ላይ ጎን በጎን ሆነው የቆዩ ናቸው። ይሄ ደግሞ ምንድነው ያስከተለው ምንድን ነበር ውጤቱ ብለን ስንመለከት ቤተክርስቲያንን ባለጸጋ አድርጓታል። እንደውም ቅድም እንደተገለጸው አሁን በውጭ ያሉ ኦርቶዶክስ አብያተ ክርስቲያናት ከመንግስት ድጎማ እንደሚደረግላቸው ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በታሪካችን እንደምንመለከተው ርስት ጉልት የሚባል በጣም ሰፊ ግዛት ጋሻ መሬት እየተሰጣት በዛ ስትገለገል እንደነበረ ታሪክ ተመዝግቧል። ከዚያ በኋላ ነው እንግዲህ በወታደራዊ መንግስት ጊዜ እነዚያ ርስቶቿ ሲወሰዱ እግዚአብሔር ዳኛ ነው። በተለያዩ ነገስታት በተለያዩ መሳፍንት ወይዛዝርት የተሰጡ ንብረቶቿ ወይም ደግሞ ቤቶች እነዚህን መንግስት መለሰ። በተለይ ከወታደራዊ መንግስት ቀጥሎ ይመራ የነበረው ለቤተክርስቲያናችን በርካታ ህንጻዎችን መልሶላታል። እስከ ቅርብ ጊዜ እስካሁኑ ስርዓት ጊዜ ማለት ነው። ስለዚህ ቅድስት ቤተክርስቲያናችን ተጠቃሚ ናት። በልማት በአስተዳደር በሰላም እነዚህ ሁሉ ይመለከቷታል። እነዚህን ደግሞ በመናበብ ካልተሰራ ቤተክርስቲያናችን ብዙ ነገር ሊያሳጣ ስለሚችል ይሄ ያለው አብሮነት ህብረት ለቤተክርስቲያናችን በጣም ትልቅ ነገር ነው። የበለጠ አቅሟን እንድታጠናክር የልማታዊ ስራዎቿን እንድታስፋፋ የሚረዳ አሁንም የምንመለከታቸው በርካታ ግንባታዎች እየተገነቡ ያሉት በአብሮነት በመወያየት በመመካከር በመቀራረብ ስለሆነ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመንግስት ጋር ባንድ ላይ የተናበቡ መስራቱ ጥቅም እንጂ ጉዳት የለውም። ነገር ግን ቅድም እንደገለጽከው ጉዳት እንዳለው በማስመሰል የሚጽፉ የሚናገሩ ሰዎችን እንመለከታለንና ይሄ አሳዛኝ ነው። የነሱ ሐሳብ ምን እንደሆነ አሁንም በግልጽ እኔ አይገባኝም። ስለዚህ አሁን የተደረገው ደግሞ በጣም የሚበረታታ ነው። አሁን ባለው በአዳዲሶቹ ዋናዎች በጠቅላይ ስራ አስኪያጅ በጠቅላይ የቅዱስ ሲኖዶስ ዋና ጸሐፊ መሾምን ተከትሎ ያደረጉት ከመንግስትም አባቶችም የተደረገው መናበብ እንግዲህ በአንድ ሳምንት ውስጥ እንግዲህ አራቱ ተቋማት ማለት የጠቅላይ ሚኒስቴር ቢሮ፣ የከተማ አስተዳደር፣ የሰላም ሚኒስቴር፣ የሀገራዊ ምክክር ከነዚህ ጋር የነበረውን በተለያዩ በቤተክርስቲያናችንም የፌስቡክ ገጽ ላይ የተመለከተነው ስለሆነ ይሄ ለወደፊት ቅድስት ቤተክርስቲያናችን ብሩህ ዘመን የእድገት ዘመን እንደምታገኝ የሚያሳይ ነው። ተስፋ ነው በእኛ አረዳድ ማለት ነው እና ሊበረታታ የሚገባው ነው። አሁንም እነዚህ ወገኖች ልክ ቅዱስ ሲኖዶስ በአስቀመጠላቸው አቅጣጫ መሰረት እንደው ዝም ብሎ አካኪ ዘራፍ ይያሉ ስልክ እጃቸው ላይ ስላለ ብቻ እንደውም አንዳንድ ጊዜ ስራዎችን ልማቶችን ለማደናቀፍ ብዙ ጊዜ አጀንዳ እየሰጡ አባቶቻችን በዛ አጀንዳ ላይ ትኩረት አድርገው ወደ ስራ እንዳይገቡ እንቅፋት የሚሆን ስራ ስለሆነ እየሰሩ ያሉት አሁንም በእውነት በትህትና ነው የምንነግራቸው። ይሄን ነገር ለነሱ እንደ ትምህርት እንደ ተክሳጽ እንደ ምክር ቆጥረው ከዚህ ሐሳብ ቢወጡ በጣም ጥሩ ነው። የሚወጡም ሊኖሩ ይችላሉ። በቅንነት የገቡ አሉ። ሆን ብለው ደግሞ በአላማ ተደራጅተው ከሌሎች ጠላቶች ጋር እየተናበቡ የሚሰሩ አሉ። እነዚህ አውቀው የተደበቀ ቢጠሩት አይሰማም ሊሆን ይችላል።
ነገር ግን ብዙዎች ደግሞ በቅንነት የተሳሳቱ ቶሎ ብለው ከዚያ ከመጥፎ መንገድ ሊመለሱ ይችላሉ ብዬ ተስፋ አደርጋለሁ። ትኩረት እኮ ሊደረግበት የሚገባው መጋቢ ሚኒስትር ቤተክርስቲያን ከመንግስት መንግስት ከቤተክርስቲያን ጋር የማያገናኟቸው መስመሮች አሉ። ቤተክርስቲያን የሃይማኖት ተቋም ናት። እንደ ሃይማኖት ተቋማ የምታስተምረው የምታገለግለው በዛውስ መንግስት መግባት አይችልም። ቤተክርስቲያንም ደግሞ በመንግስት በሚሰራቸው አስተዳደራዊ ጉዳይ ፖለቲካ ውስጥ አትገባም። ግን ሀገራዊ ጉዳይ አንድ የሚያረጋቸው አለ። አንድ ጋር የሚያረጋቸው ጉዳዮች ሀገራዊ ጉዳይ አለ። ወደ ኋላ ሄደን እኮ የኢትዮጵያ ቤተክርስቲያን ታሪክና አድዋን ማየት እንችላለን። በአድዋ ቤተክርስቲያን በዛ ዘመን የነበሩ አባቶቻችን ታቦት ይዘው ዘምተዋል። ሀገራዊ ጉዳይ አይመለከተኝም አያገባኝም ልትል አትችልም። በፋሺስት ጣሊያ ጊዜም ያየነው እነ ሰማዕቱ ብፁዕ አቡነ ጴጥሮስ ሰማዕቱ ብፁዕ አቡነ ሚካኤል ሀገሪቷ በቅኝ ግዛት መያዝ የለባትም ብለው ነው ሰማዕትነት እስከ መቀበል የደረሱት እንጂ እኛ የቤተክርስቲያን የሃይማኖት አባቶች ነን ይሄ ሀገራዊ ጉዳይ አይመለከተንም ብለው አላሉ። ስለዚህ ቤተክርስቲያን ከመንግስት ጋር የምትሰራባቸው የጋራ ጉዳዮች አሉ። እንደገና ከመንግስት ጋር ማትሰራበት ጉዳይ አለ። አሁን ተመልካቾቻችን ይሄንን ጽሁፍ በየማህበራዊ ድረገጽ ይሄንን ለይቶ ማየት ይገባል። ለይቶና እንግዲህ የቅዱስ ሲኖዶስ ምልዓተ ጉባኤ ከተጠናቀነ በኋላ ነው መጋቢ ሚኒስትር እንደጠቀሱት እነዚህም አራቱ ቦታዎችም በሀገራዊ ምክክር ኮሚሽን ላይ የከተማ አስተዳደሩ እየሰራቸው ያሉትን ልማት እንደገና በጠቅላይ ሚኒስትር ጽፈት ቤትም አባቶቻችን ሄደው ጎብኝተዋል፣ ተመልክተዋል፣ አይተዋል። ይሄ እንደ ሌላ እንደ ትልቅ ጥፋት ወይም ደግሞ እንደ ኃጢያት እንደበደል ተነስቶ ሊወራ የሚገባው ነገር አይደለም። ቤተክርስቲያን ከመንግስት ጋር መስራት የሚገባትን ባለመስራቷ የመጡ ጉዳቶች የምናቃቸው ጉዳቶች አሉ። በርካታ ጉዳቶች አሉ። ግን እንዲህ በቅርበት በጋራ በሚያሰራን ስራዎች ላይ አብረን በመንሰራ ቤተክርስቲያን ተጠቃሚ ናት የሚሆነው መንግስትም ተጠቃሚ ነው የሚሄደው። ምክንያቱም ቤተክርስቲያን ትውልዱን በስነ ምግባር ታንጾ ሀገራዊ መልካታ ኖሮት ሀገሩን ቤተክርስቲያን የሚጠቅም ብቁ ዜጋ ማፍራት ነው በየሰንበት ትምህርት ቤቱ ትኩረት ተደርጎ የሚሰራውና እነዚህ ነገሮች ደግሞ እንደ ሀገርም ይጠቅማሉ እንደ ቤተክርስቲያንም ይጠቅማሉና በውጭ ዓለም በሌሎች ዓለም ብናይ ቤተክርስቲያን ከመንግስት ጋር ከሌሎች ሲቪክ ተቋማት ጋር አብራ መሰራባቸው ተቋሞች አሉና በተለይ በሰሞኑ በማህበራዊ ድረገጾቻችን ብፁዓን አባቶች ጉብኝት ለምን ጎበኙ ብለው የሚጽፉ ሰዎች ነበሩ። እንዴት ከመንግስት አካላት ጋር ታዩ ብለው የሚጽፉ የሚተቹ አሉና ምን ጊዜም ስንጽፍ ስንተች ወይም ደግሞ የሆነ የተቃረነ ሐሳብ ስናል ምክንያታዊ ሆነን በምክንያት የተደገፈ መረጃ ኖሮት መሆን አለበት እንጂ እንዲሁ በስሜት ተነሳስቶ አንዳንዴ አላስፈላጊ ንግግሮች መናገር ተገቢም አይደለም። እንደውም ወደፊት እንዳቅጣጫ ብሎ ስትራቴጂካሊ ቤተክርስቲያን ከመንግስት ጋር አብራ በመስራት ምን ልትጠቀም እንደምትችልም በተለይ እንደነዚህ አይነት ሙያ ያላቸው እንደዚህ የተለያየ ትልቅ ሚዲያ ላይ የሚሰሩ ሊያመላክቱ የሚገባው ይሄ ነው። ቤተክርስቲያን ምንድነው ማግኘት የሚገባ? ለምሳሌ አሁን ከዚህ ከአካባቢ ጥበቃ ጋር ተያይዞ ትልልቅ ዛፎች ያሉት በቤተክርስቲያን ይሄን ካርበን ትሬድ የሚባለው ከካርበን የሚገኙ ሽያጭ ቤተክርስቲያን ማግኘት ያለባት እሷ ናት። ቅርስ ላይም በመንመለከትበት ሰዓት ታላላቅ ገዳማት አድባራት ቅርሶች የውጭ ሀገር ቱሪስቶች መጥተው የሚጎበኙት የቤተክርስቲያኒቷን በአብዛኛው። ስለዚህ ከሱ እንዴት ማግኘት አለባት? እንዴት ነው ከዛ ተጠቃሚ ሆና ቤተክርስቲያን አብያተ ክርስቲያናት ማነጽ የተለያዩ ልማት ስራ መስራት አለባት የሚለው ማሳየት ይቻላል። በዚህ ላይ ጠንክራ ካልሰራችና ቤተክርስቲያን ከመንግስት ጋር መስራት የግድ ነው። ለብቻው የምትሰራቸው ስራዎች አሉ፣ መንግስትም ለብቻው የሚሰራው ስራ አለና በተለይ በማወቅም ሆነ ባለማወቅ እንዲህ አባቶች ላይ ያነጣጠረ ቤተክርስቲያን ላይ ያነጣጠሩ ትችቶች ወቀሳዎች እንደው በተለይ ቤተክርስቲያን ውስጥ ካለን ሰዎች በወጣቶችም ተገቢ አይደለም። ነገሮችን ከተለያየ ማዕዘን ማየት ይገባል። ቤተክርስቲያን ተጠቃሚ የምትሆንበትን ነው ነገሮች ትኩረት ተደርጎ የሚሰራ ሰው በመቀራረብ አብሮ በመስራት ብዙ ትርፋማ መሆን ይቻላልና ይሄ ነገር ትኩረት ሊደረግበት ይገባል የሚል ነው የኔም የመጨረሻ የማጠቃለያ መልእክቴ። ሌላው እንግዲህ ባሳለፍነው ሳምንትም የሰላም ሚኒስቴርንም ቅድም አንስተናል። እሱ ሀገራዊ ምክክር ኮሚሽንም እንደዚሁ ባሳለፍነው ሳምንት የተካሄዱ ናቸው። እነሱ ማጠቃለያ ላይ በኋላ ላይ የምናነሳቸው ናቸው። ሌላው ወደ ማጠቃለያ ከመሄዳችን በፊት እንግዲህ በዚህ ሳምንት ብፁዕ ስራ አስኪያጁና ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ዲዮስቆሮስ
የቅዱስ ሲኖዶስ ዋና ጸሐፊ አዲስ ስራቸውን የሚጀምሩበት እንግዲህ ያቀባበል ፕሮግራምም አለ። ከዚህ በፊት ደግሞ ቤተክርስቲያንን ላለፉት 3 ዓመታት ሲያገለግሉ የነበሩ ብፁዓን አባቶቻችን ብፁዕ አቡነ አብርሃም በባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስም ባለፉት 3 ዓመታት የሰሯቸውን ስራዎች ምስጋና የሚካሄድበት ለነዚህም ደግሞ አሁን ለተሾሙት ደግሞ መልካም የሥራ ዘመን መልካም ጊዜ የሚል የምስጋናና ያቀባበል ስነ ስርዓትም የሚካሄድበት ነው። እንግዲህ ከዛሬ ጀምሮ ይሄ ፕሮግራም ይካሄዳልና ሰሞኑንም ደግሞ በተለይ ብፁዕ አባታችን አቡነ አብርሃም በባህር ዳርም እኛም ዘግበናል አቀባበልም ተደርጓል። ሊበረታታ የሚገባን ምን ጊዜም የቤተ ክርስቲያን አገልግሎት ቅብብሎሽ ነው። የቀደመው የሆነ ነገር ይሰራል ሰርቶ የጨረሰውን በተሰጠው ጊዜ ገደብ አጠናቆ ያልጀመረውን ደግሞ ለቀጣዩ የሚያስተላልፍበት የቅብብሎሽ ህይወት ነው። ወደ ኋላ ሄደን የሐዋርያትንም ጉዞ በመናይበት የቤተ ክርስቲያን ጉዞ ምን አንድ ሰው ብቻው የሚጨርሳቸው ነገሮች አሉ። እኛና እርሱ እንጀምራለን ቀጣዩ ደግሞ ያሻሻለ እየጨመረ ይሄዳልና እዚህ ላይም አንዳንድ ሐሳብ እንስጥ። እሺ አመሰግናለሁ መምህር ጌታቸው። ያው እንደተገለጸው ሰኞ ግንቦት 25 ቀን 2017 ዓመተ ምህረት በመንበረ ፓትርያርክ ጽርሐ ተዋሕዶ የመሰብሰቢያ አዳራሽ ትልቅ ፕሮግራም ተደርጓል። ይህ ፕሮግራም 2 ይዘት ያለው ነው። አንዱ እስካሁን ድረስ ቅድስት ቤተክርስቲያናችንን ለ3 ዓመት ሲያገለግሉ የቆዩ ብፁዓን አባቶች ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ሽኝት፣ እንደዚሁም ደግሞ ብፁዕ አቡነ ጴጥሮስ በሰሜን አሜሪካ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ሽኝት ሲሆን፣ ሁለተኛው ደግሞ ይዘት የምንለው አዳዲሶቹ ዋናዎች እንግዲህ በመጽሐፍም ዋኖቻቸውን አስቡ ተብሏልና ለ3 ዓመታት ያህል በዋና ስራ አስኪያጅነት ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ የሸገር ሲቲ የምስካየ ኅዙናን መድኃኔ ዓለም ገዳም ሊቀ ጳጳስ ጠቅላይ ስራ አስኪያጅ ሆነው መመረጣቸውን ተከትሎ በአጠቃላይ በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋናው መስሪያ ቤትም በአዲስ አበባ የሚገኙ የሥራ ኃላፊዎችና ሰራተኞች አቀባበል ያደረጉበት ነው። እንግዲህ ይህ አቀባበል የተለመደ ነው፣ የቆየ ነው። ያሁኑ ደግሞ በአይነቱ ለየት ብሎ ነው የምንመለከተው። እንግዲህ ብፁዕ አቡነ አብርሃምም ያው ብዙ ፈተናዎችን እየተጋፈጡ ትልቅ ስራ ያስመዘገቡ እነዚህ ዝክረ ኒቃያን ውጤት የሆኑ አባት ናቸው። ስለዚህ በባህር ዳርም የተደረገው አቀባበል ብፁዕነታቸው ይህንን ዋናውን ትልቁን ዓለም አቀፉን ስራም እየሰሩ የሄዱ እየተመላለሱ ሀገረ ስብከታቸውም ምንም አይነት ክፍተት ሳይኖር እየሰሩ የቆዩ አባት መሆናቸውን ያው ተመልክተናል፣ አብረን እያየን ነበረ። ያሁኑ አቀባበል የፍቅር መግለጫ በሀገረ ስብከታቸው ምን ያህል ተወዳጅ አባት መሆናቸውን የሚያሳይ አቀባበል ነው። ስጦታዎችም ገዘፍ ያሉ ስጦታዎች ከመንግስትም ጭምር የተበረከቱበትን ሁኔታ ተመልክተናልና ይህ እንግዲህ የበለጠ በሀገረ ስብከታቸው ደግሞ ያለውን የልማት ስራ በሙሉ አቅማቸው ኃይላቸው አጠናክረው እንዲቀጥሉ የሚያሳይ ትልቅ ማበረታቻ ነው ብለን ነው የምንወስደው። እንግዲህ ሁለቱ ብፁዓን አባቶች እነሱም እድለኞች ናቸው። ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ እንግዲህ በተሾሙበት ማግስት ከተለያዩ የመንግስት ከፍተኛ ተቋማት ጋር ይህ አይነት ውይይት ይህ አይነት መናበብ ትልቅ ለሚሰሩ ስራ ሁሉ በር የሚከፍት ስለሆነ እድለኞች ናቸው ብዬ ነው የምወስደውና የተደረገው ውይይት በጣም ጥሩ ነው። እንደዚሁም ደግሞ በዚህ በጠቅላይ ቤተ ክህነት ያለው አባቶችን የመሸኘት አባቶችን የመቀበል ይሄ ነው እንግዲህ መለመድ ያለበት እንደ አይነቱ ስርዓት ነው እንጂ ይሄ መወጋገዝ ወይም ደግሞ መተቸት መሳደብ ሁሉ ጊዜ ይሄ
በእውነት የእግዚአብሔር ሐሳብ ወይም ደግሞ መንፈሳዊ ስራ ነው ብለን አንወስደውምና አቀባበሉ በጣም የሚያስደስት ነው። አሸኛኘቱም የሚያስደስት ነው። ብፁዓን አባቶችም ደግሞ የተሰማቸውን ደስታ አራቱም አባቶች የተሰማቸውን ደስታ የገለጹበት ብፁዕ ቅዱስ አባታችን እንግዲህ የሁሉም የበላይ ሰብሳቢ የሆኑት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቅዱስነታቸውም ያው ሐሳባቸውን የተሰማቸውን ደስታ ለሚሰናበቱትም ለተተኩትም የገለጹበት እና ልዩ ስርዓት ስለነበረ ይሄ ትልቅ ትምህርት ነው። የትልቅ ስርዓት ስለሆነ ሊቀጥል የሚገባው ነው። እውነት ነው። እንግዲህ ሊበረታታ የሚገባው ነው። መጋቢ ምስጢር እንደተናገሩት ነው። እንግዲህ እንደዚህ በቤተ ክርስቲያን ውስጥ በመንግስት ተቋማትም እንደዚህ ነው። አዲስና ነባሩ የሥራ ርክክብ በሚደረግበት ሰዓት የባለፈውን አመስግኑ የበፊቱን ደግሞ መልካም የሥራ ጊዜ ብሎ መቀበል ይገባል። ምናልባት በአንዳንድ አብያተ ክርስቲያናት በምንመለከትበት ሰዓት መጋቢ ምስጢር መጀመሪያ አለቃ ሲመጣና በኋላ አገልግሎቱ ከዛ ቤተ ክርስቲያን ሲሄድ የአቀባበሉለት አይነት አይደለም ሽኝቱ የምንመለከተው። አሁን ግን ለመጀመሪያ ጊዜ እንዲህ ስንመለከት ሊያበረታታ የሚገባ ነገር ነው። ምክንያቱም የቀደሙት በርካታ ስራ ሰርተዋል። የቤተ ክርስቲያን ልዕልናም ከፍ አድርገዋል። በልማት የሙያ ማህበራትን ማደራጀት፣ የህግ ባለሙያዎች፣ የቤተ ክርስቲያን አርኪቴክቶች፣ እነዚህ ህንጻ ዲዛይን ላይ የሚሰሩ ማህበራት ማደራጃ የተለያዩ በርካታ የተሰሩ ስራዎች አሉ። በልማትም የተሰሩ ስራዎች አሉ። ግን እንደዚህ ሲሆኑ ደግሞ ፈተናዎች የሉም አይደለም። ብዙ ፈተናዎችም ተጋፍጠው ነው እንደዚህ ሁለት ብፁዓን አባቶቻችን የባለፉትን 3 አመታት ያሳለፉትና በተለይ ምእመኑም የቤተ ክርስቲያን አባቶች እነማን ናቸው የሚሉን ፍንትው አድርገው ያወቁበት የአባቶቻችን ፍቅር የጨመረበት በርካታ ነገር የተሰራበት ነውና እንግዲህ የሥራ ዘመናቸውን ጨርሰው የ3 አመት የሥራ ዘመናቸውን ጨርሰው ለቀጣዮቹ ደግሞ አስረክበዋልና ዋናው ይሄን የሚገባው ተመራርቆ እነዚህ ስራዎች እኛ ጀምረናል እናንተ ደግሞ ይሄንን አጠናክራችሁ ቀጥሉበት እነዚህን ስራዎች እኛ ያልሰራናችሁ ስራዎች ናቸው እናንተ ደግሞ በሙያ በጥናት የተደገፈ ስራዎች በመስራት በቀጣይ ቤተክርስቲያኒቷን ማሻገር ይገባል የሚል ቅብብሎሽ ህይወት ነው የክርስትና ህይወትም ይሄ ነውና ሊበረታታ የሚገባ ብዙ ትምህርት ያገኘንበት ነውና ይሄ ነገር በየሀገረ ስብከቱም በተዋረድም ወደታች በየአጥቢያ ቤተክርስቲያናትም ሊለመድ የሚገባው ባለፉት የሰራውትን አመስግኖ ሸልሞ እንደገና ደግሞ ከነሱ የትምህርት ልምድ በመውሰድ ቀጣይ ደግሞ የተሾሙት ደግሞ የተሻለ ስራ ለመስራት የምክክር የሚካሄድባቸው በመሆኑ ሊበረታታ የሚገባው ነውና እንዳሉት መጋቢ ምስጢር እንግዲህ አሁን የተሾሙት ብፁዕ ጠቅላይ ስራ አስኪያጁም የቅዱስ ሲኖዶስ ዋና ጻፊም ያው በርካታ ስራዎች ይጠብቃሉ የተጀመሩ ስራዎች አሉ እነሱን ማስፈጸም አለ ያልተጀመሩም ይኖራሉ እንደገና ደግሞ እነሱም እንዳዲስ ስትራቴጂካሊ ጥናቶች ተጠንተው ሊሰሩ የሚገባቸው ጉዳዮች ይኖራሉ ከዛም በተጨማሪ በሀገር ውስጥም በውጭ ዓለም ከዚህ በፊት ኛዚ ወቅታዊ ጉዳይ ላይ ስንወያይ የነበረው በተለይ እነዚህ የግሪክ የራሻ የሌሎች አብያተ ክርስቲያናት በዓለም አቀፍ እይታ ቤተክርስቲያን አንድ ሆነን መታገል አለብን በውጭ ያለው ይሄ ሴኩላሪዝም ግሎባላይዜሽን ሌሎች ነገሮች ቤተክርስቲያን እየፈተኗት ነው ብለው ሐሳቦች የሚያመጡበትም ስላለ በተለይ ይህ ዘመን የሥራ ዘመን ነው ስራዎች በውስጥ ብቻ አይደል በውጭ ባለም አቀፍ ገጽታ የቤተክርስቲያኒቷን ልዕልና የቤተክርስቲያኒቷን ስብከተ ወንጌል ቤተክርስቲያኒቷ በልማት በስብከተ ወንጌል በትምህርት ተደራሽነቷን በአውሮፓ በአሜሪካ በአፍሪካ ሀገሮችም ማስፋፋት የሚጠበቅ ጉዳዮች ናቸውና እንግዲህ ከአዳዲሶቹ ከተሾሙት አባቶቻችን እዚህ ላይም ትኩረት አድርገው ይሰራሉ ብለን እንጠብቃለን ለዋናው ግን ምንድነው ያለፉትን አመስግኑ የሚመጡትን መልካም የሥራ ጊዜ ብሎ ሁኔታዎች እንደዚህ በሰላማዊ መንገድ ስራዎች የሥራ ሽግግር መደረጉ ሊበረታታ ሊደገፍ የሚገባው ለብዙዎችም ትምህርት የሚሆን ሐሳብ ነው ብዬ እላለሁ አጭር ከብፁዕ አቡነ ጎርጎርዮስ ካላይ ለማስታወስ ያህል ነው ለማንኛውም በኃላፊነት ላይ ለሚቀመጥ ኃይል ሁሉ የሚጠቅም መልእክት ነውና እሱን በማስታወሻዬ ጫር አድርጌዋለሁ ምክንያቱም እስካሁንም ብዙ ስራዎች ተሰርተዋል ነገር ግን ደግሞ መሰራት
የሚገባቸውም የተለያዩ አጀንዳዎች እየተፈጠሩ ብፁዕ አቡነ ጎርጎርዮስ ሁላችሁም የምታውቁት የምናውቀው ነው። ስራህን ስራ ነው የሚሉት ብፁዕነታቸው። ርዕሱ ስራህን ስራ ነው። ይሄ በመጽሐፍ ቅዱስም አለ። ለጢሞቴዎስ አንተ ግን ልጅ ሆይ ዝም ብለህ ስራህን ስራ፣ ካሮጊት ተረት ራቅ ብለው የጠቀሰው ያ ነው መነሻቸው። ስራህን ስራ ጌታ ለእያንዳንዱ ሰው ስራ ሰጥቶታል። ያንን መስራት የሱ ፈንታ ነው። ቢቻለው እሱን ማገድ የዳብሎስ ስራ ነው። ዳብሎስ ይቃወማል። በእርግጥ ስራውን እግዚአብሔር እንደሰጠህ ያህል ሰይጣን ሊያግድህ ይጥራል። በዓለማዊ ተስፋዎች ያባብልሃል። የሐሜት ጎርፍ ያስወርድብሃል። ደራሲያን እንዲጠይቁህ እጅግ ስመጥር ሰዎችም በክፉ እንዲናገሩብህ ይጠቀምባቸዋል ይላሉ ብፁዕነታቸው። ጲላጦስ፣ ሄሮድስ፣ ሐናንያ፣ ቀያፋ ሁሉም ባንተ ላይ ያድማሉ። ይሁዳም ባጠገብ ቆሞ በ30 ብር ሊሸጥህ ይከጅላል። ይህ ሁሉ የደረሰብህ ሰይጣን በዚህ ከስራህ ሊስብህና እግዚአብሔርን ከመታዘዝ ሊያሰናክልህ መሆኑን ልትገነዘብ አትችልምን? ስራህን ስራ፣ የዓላማህን ጎዳና ተከተል። አንበሳው ሲያጓራ ፍንክች አትበል፣ ጥንቸሎችን በማባረር ጊዜ አታጥፋ ብለውን ያመሰጠሩት ብፁዕነታቸው። ስለዚህ በዚህ ሁኔታ ነው ይሄ ለመንፈሳዊ አባቶች ብቻ ሳይሆን በአጠቃላይ በአመራር ላይ ለሚቀመጡ ሁሉ የሚጠቅም ሐሳብ ነው፣ መርህ ነው እና ጊዜን እየሰጡ ለተልካሻ መሰረተ ቢስ ለሆነ ሐሳብ ሁሉ በመስጠት ጊዜያቸው በዛ ላይ እንዳይጠመድ በተለይ ይህንን ዘመን የተመለከቱት ይመስላል። ብፁዕ አባታችን በመንፈስ በዚህ ዘመን ያለውን ሁኔታ ተመልክተዋልና ይህን በመስራት ጊዜህን አታጥፋ፣ ስራህን ስራ የሚለው ነገር ለሁሉም ይጠቅማልና እኔም የምመኘው ለአሁን ለተሾሙት ለተመረጡት አባቶች ይህንን ነው። መልካም የሥራ ዘመን ብለናል። አሁንም ደግሞ በድጋሚ ይህንኑ ነው የምናጸናው ማለት ነው። ያው እንግዲህ ይሄ ስራህን ስራ የሚለው የብፁዕ አቡነ ጎርጎርዮስ ካል ጥቅስ በተለያዩ መስሪያ ቤቶችም ግድግዳቸው ላይ በማስታወሻ ደብተሮቻቸው በመጽሐፍ ላይ በመጽሔት ላይ ተደጋግሞ ወጥቷልና እውነት ነው። ሰው ትኩረት አድርጎ መስራት ያለበት ስራው ነው። ምን ጊዜ ሰው ስራ ሲሰራ ነው የሚነቀፈው የሚተቸው። እንደገና ነቀፋንም ትችትም ደግሞ መፍራትም አይገባም። አንዳንዴ በአዎንታዊ ጎንም ማየት ይገባል። ሁሉንም እንዲህ በጨለምተኝነት ታይቶ በቃ እነከሌ ተናገሩት ነው ብሎ መደምደምም አይገባም። አንዳንዴ ከክፉ ነገር ውስጥ መልካም ነገር የሚገኝባቸው ሁኔታዎች ይኖራሉና እንግዲህ አዲስ የተሾሙት አባቶቻችን ወይም በአዲሱ የሥራ ዘመን ያው በርካታ ስራ ይጠብቃቸዋል። እነዚህን ስራዎች ደግሞ ለመስራት ተግባራዊ ለማድረግ በየአህጉረ ስብከቱ አጥቢያ ቤተክርስቲያናት በሰንበት ትምህርት ቤት ሌሎችም ሚዲያዎችን ትኩረት አድርጎ ማገዝ ይገባል። ከዛ በኋላ አቅጣጫ ማመላከትም የጎደለው መሙላት እንጂ እንዲህ ጽንፍ ይዞ አንዱ መተቻቸት የሚያዋጣ ነገር አይደለም፣ የሚጠቅምም አይደለም፣ ለሀገርም አይጠቅምም ለቤተክርስቲያንም አይጠቅምምና ይሄንን ትኩረት አድርገን መተጋገዝ ይገባል። ክፍተቶች አይኖርም ማለት ክፍተቶቻችንን በውይይት ምንፈታ እንደገና ደግሞ ምክንያታዊ ትውልድ ሆነን ለምን እንዴት የሚለውን እያየን እየተወያየን ቤተክርስቲያን ወደፊት ብዙ ተግዳሮት አለባት። ከዚህ ከዓለም አቀፍ አንፃርም በሀገር ቤትም በውጭም ብዙ የምንመለከታቸው ችግሮች አሉ። እነዚህ ስብከተ ወንጌል ለማስፋፋት ልማት ለማልማት የተለያዩ ስራ ለመስራት ከሁሉም በላይ ሰላም፣ አንድነት፣ ፍቅር፣ መግባባት ወሳኝ ነውና ይህንን ትኩረት አድርገን መስራት ይገባናል። ብፁዓን አባቶችም መልካም የሥራ ዘመን መልካም ጊዜ እያልን እኛም እንደ ሚዲያ ማገዝ የሚገባንን የሚሰጡንም ስራዎች ምእመናን እንዲያውቁት በማድረግ እየሰራን እንግዲህ የተሻለ ስራ የተሻለ ጊዜ እንደገና ቤተክርስቲያን በዚህ በ21ኛው መቶ ክፍለ ዘመን እንደ ትውልዱን ከመታደግ አንፃርም ትልቅ ስራ እንድትሰራ ሁሉም ሰው በያለበት ቦታ በየተሰማራበት ቦታ የበኩሉን አስተዋጽኦ ቢያደርግ የተሻለ ስራ ይሰራል ብለን ተስፋ አድርጋለሁ። እንግዲህ መጋቢ ሚኒስትር ካለን ሰዓት አንፃር ሌሎችም ጉዳዮች ነበሩ፣ እነሱን ማንሳት አንችልም። ያለን ሰዓት
የተወሰነ ነውና በዚሁ እናጠናቅቃለን። ክቡራን ተመልካቾቻችን የዛሬ ወቅታዊ ጉዳይ መርሃ ግብራችን የተከታተላችሁትን ይመስል ነበር። በተለይ ባሳለፍነው ሳምንት የቅዱስ ሲኖዶስ ምልዓተ ጉባኤ ጋር ተያይዞ ሲነሱ የነበሩ ጉዳዮችን ምእመናን ያው በዜናም በተለያየ ነገር ብትሰሙትም ግን አጽንኦት ለመስጠት በማህበራዊ ድረገጾች የሚተላለፉ መልእክቶች አንዳንዴ እንደ ቤተ ክርስቲያን ልጅነታችንም እንደው ከዛ ይልቅ ብንወያይ ብንመካከር የተሻለ ይሆናል የሚል ርዕሰ ጉዳዮችን ነበር አንስተን ስንወያይ የነበረው። ያዘጋጅተን ያቀረብነው መጋቢ ሚስተር ሳህሉ አድማሱ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር። እኛ በዚሁ እንሰናበታለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን እኛ በዚሁ እንሰናበታለን። ሰላም ሁኑ።